ዛሬ ያን ታላቅ ሚስጥር የጸሎት ሚስጥር እነግራችሁ ነው። ምክንያቱም ሁላችሁም ብዙዎቻችሁ መማር ማወቅ ትፈልጋላችሁ። ሁሉም ሰው ያስፈልገዋል ይሄ ጸሎት። ሁሉም ሰው የሚያስፈልገው ጸሎት ነው የምነግራችሁ። ይሄ ጸሎት መቼ ነው የሚጸለየው የሚለውንም ማወቅ ያስፈልጋል። በየቀኑ ሊጸለይ ይችላል። ሁልጊዜ ሊጸለይ ይችላል። እንደ መዝሙረ ዳዊት ጸሎት በሳምንት ስለተከፋፈለ በስድስቱ ቀናት ተከፍሎ እሁድ ሁሉም እንዲጸለይ እግዚአብሔር ያዛል። ይሄ ጸሎት የትኛው የጸሎት ክፍል ነው? መቼ ነው የሚጸለየው? ለማን ነው መጀመሪያ የጸለየው? ማን የጸለየው የሚለውን እነዚህ ነገሮች እንመልከት። አንደኛ ማን የጸለየው? ሁለት ስለማን የተጸለየው? ሶስት የትኛው ጸሎት ነው? አራት መቼ ነው የሚጸለየው? ባጭሩ መቼ ነው የሚጸለየው ነው ላስቀድምላችሁ። ሰው ብቸኝነት ሲሰማው፣ ኑሮ ሲያጎብጠው፣ ፈተና ሲበዛበት፣ ሰዎች ሲረግጡት፣ ቃል ኪዳናቸውን ሲያፈርሱበት፣ በመከራ ሲወድቅ፣ አሉኝ የሚላቸው ሲከዱት፣ ብርሃን ሲያጣ፣ ጨለማ ሲከባው፣ መንገዱ ድጥ ሲሆንበት፣ ገደል ሲሆንበት፣ አውሎ ነፋስ ሲነሳበት፣ ማዕበል ሲነሳበት፣ ሲናወጽ፣ ሲንቀጠቀጥ፣ ሲንገዳገድ፣ በኑሮ በጤና በፈተና ጎርፍ ሲሆንበት፣ ብቻውን የሆነ ስሜት ሲሰማው፣ ብቻዬን ነኝ የሚል ሰው ይህን ጸሎት መጸለይ አለበት። ይህ ጸሎት ማን የጸለየው መጀመሪያ ስትሉ፣ ብቸኛ የሆነ ሰው የጸለየው ጸሎት ነው ይላል። ወይም ጸሎተ ባህታዊ ተብሎ ነው የሚነገረው። ይህ ጸሎት ዳዊት ላይ እሱን ላሳያችሁ ነው። ጸሎተ ባህታዊ ሶበ ይትክዝ ወይክው ቅድመ እግዚአብሔር ስእለቱ ይላል። ስለዚህ ይህን ጸሎት የጸለየው መጀመሪያ እንግዲህ ለእናንተም ይሰራላችሁ። ትናንት አባቶቻችሁ ቅዱሳን ባለፉበት የጸሎት መንገድና የጸለዩትን ጸሎት ስትጸልዩ አንድ ትልቅ ነገር ይደረግላችኋል። ይህን ማወቅ አለባችሁ። አንድ ከጸለየው ሰው ጋር ትተባበራላችሁ። ለምንድን ጸሎት ለምሳሌ የሙሴን ጸሎት የምንጸልየው? ለምን የዮናስን ጸሎት የምንጸልየው? ለምን የምናሴን ጸሎት የምንጸልየው? ጸሎት በየጊዜው እንድንጸልይ ከተመደቡት ውስጥ ነው። ለምንድን ነው ያንም ያደረግነው? ለምንድን ነው አባቶቻችን ይህን የሰሩት? ለምን ነው መንፈስ ቅዱስ በአባቶቻችን አድሮ በእናቶቻችን አድሮ ይህን የነገረን ስትሉ ከእነሱ ጋር ህብረት ይኖራችኋል። በእነሱ ጸሎት ስትጸልዩ እግዚአብሔር ይሰማችኋል። የቅዱሳኑ ምልጃ በዛ ውስጥ ይገባል። ስለዚህ ይህን ጸሎት የጸለየው ማን ነው ስትሉ ስሙ ራሱ ጸሎተ ባህታዊ ነው የሚባለው፣ ወይም ጸሎት ዘጸለየ ባህታዊ ይባላል። ባህታዊ የጸለየው ጸሎት ይላል። ባህታዊ ማለት ምን ማለት ነው? ባህታዊ ማለት ሁለት አይነት ባህታውያን አሉ። እናንተ ባህታዊ ልትሆኑ ትችላላችሁ፣ ወይም ደግሞ ባህታዊ ማለት አሁን እዚህ ጋር የሚያወራው ባህታዊ በበዓት ስላለ ባህታዊ አይደለም። እሱም ይጸልየዋል አይጸልየውም አለ። አሁን ግን የምናወራው ባህታዊ ብቸኝነት፣ የብቸኝነት ስሜት ነው። ያ ባህታዊማ ወዶ ፈቅዶ ነው የሄደው። ጤዛ ልሼ ድንጋይ ተንተርሼ ድምፀ አራዊት ግርማ ሌሊትን ታግሼ እኖራለሁ ብሎ ነው የሚኖረው። ባህታዊ ማለት በከተማ አይኖርም። ባህታዊ እንኳን ባህታዊ መነኩሴ በከተማ አይኖርም። ይሄ የታወቀ ነው። አሁን እዚህ ጋር የምናወራው ባህታዊ ስለ አንተ ስለ አንቺ የብቸኝነት ኑሮ ነው። ተግባባን? መጀመሪያ ከመቀጠሌ በፊት ስንት አይነት ባህታዊ? ሁለት አይነት። አንዱ ባህታዊ ምንድን ነው? ዳዋ ጥሶ ቁርበት ለብሶ የሚኖረው ነው በገዳም፣ እሱ ባህታዊ ይባላል።
ይሄ ጸሎት ሊጸልዩ ይችላሉ እንዴ? ጸልየዋል፣ ያስፈልገዋል፣ ይጸልያል። እዚህ ግን ይሄ ጸሎት የተሰራበት ዓላማ ጸሎት ዘጸለየ ባህታዊ ወይም ደግሞ ጸሎተ ባህታዊ ብሎ ሲመጣ ባህታዊ ጸልዮታል። አንተ አንቺ የብቸኝነት ስሜት ሲሰማችሁ፣ ሰዎች ሲረግጧችሁ፣ ሲጠሏችሁ፣ ጨካኞች ሲነሱባችሁ፣ ግፈኞች ሲገዟችሁ፣ ክፋትን በእናንተ ላይ ሲሰሩ፣ ተንኮለኞች ሲያድሙባችሁ፣ ግማሹ ጠንቋይ ቤት ያንተን ሕይወት ለማበላሸት ሲሯሯጥ፣ ያንቺን ኑሮ ለመበጥበጥ ሲቀጥ፣ በዛ ሰዓት ብቸኛ ነሽ፣ ብቸኛ ነህ። ያንን ጊዜ እኮ ያው ገደፉን እኮ ነው። እናትና አባቴ ተውኝ እኮ ነው። ሰዎች ዘመዶችን ሊተዉ ይችላሉ፣ ዘመዶችን ሊተውሽ ይችላሉ። የተማመንሽበት ባልሽ ሳታውቂው ድንገት ሳታውቂው ነው በማታውቂው መንገድ ሰርጉን በቪዲዮ ልታዩት ትችላለሽ። አለችኝ ብለሃት ተስፋ ስታደርግ የነበርካት እንደው በቃ እናቴ፣ እመቤቴ፣ ንግስቴ፣ ሕይወቴ ስትላት የነበረችዋ ልክ ጉልበት ሲደክምና 3 ቀን ስተኛ የተኛበት ውሃ ስጭኝ እያልካት ጥላ ልትሄድ ትችላለች። ይሄ ምድራችን ላይ የተከሰተ ነገር ነው። ይሄ ጸሎት ነው መፍትሄው። በነገራችን ላይ የጭንቀትም ስሜት ወይም ደግሞ ዲፕሬሽን ከጭንቀት ከፍ ያለ ስሜትን በሚሰማበት ሰዓት ሰው እንደዚህ አይነት ስሜት ሲሰማው ወይም ሎንሊነስ የምንለው አለ፣ የባዶነት ስሜት ሲሰማው የሚጸልየው ጸሎት ነው ይሄ ጸሎት። ስለዚህ ርዕሱ ራሱ የተሰየመው ጸሎተ ባህታዊ ተብሎ ነው። የባህታዊ ጸሎት ተብሎ ነው። ይሄ ጸሎት ጸሎተ ባህታዊ ሶበ ይትክዝ ነው። ሶበ ይትክዝ በሚተክዝበት ጊዜ ማለት አያችሁ፣ ጭንቀት፣ ትካዜ፣ ድባቴ፣ ብዙ የዲፕሬሽን ድባቴ ነው የምትሉት ኢትዮጵያ ውስጥ ያላችሁት። ድባቴማ ትንሽ ነገር ነው። ደበረኝ ምናምን፣ ኧረ ደበረኝማ ትንሽ ነገር ነው። ስለዚህ ይህንን የምናይበት ነው። ሶበ ይትክዝ ወይክኡ ቅድመ እግዚአብሔር ስዕለቱ፣ ልመናውን በእግዚአብሔር ፊት ሲያፈስ ይላል። ይሄ ጸሎት ልመናውን በእግዚአብሔር ፊት ሲያፈሰው ነው፣ ሲያፈሰው ነው። ስለዚህ ይሄ ጸሎት የተጨነቁ ሰዎች፣ የተጎዱ ሰዎች፣ የተቸገሩ ሰዎች፣ የተረገጡ ሰዎች፣ የተረሱ ሰዎች፣ የተተዉ ሰዎች፣ አስታዋሽ የሌላቸው፣ ማንም የሌላቸው፣ ምንም የሌላቸው፣ የሚበሉት የሚጠጡት እንኳ የሌላቸው ሰዎች ሊሆኑ ይችላሉ። ይህን ጸሎት መጸለይ ያለባቸው፣ ይህን ጸሎት መጸለይ ያለባቸው ወገኖቼ። ጸሎቱ ይሄ አሁን ያልኳችሁ ርዕስ ነው። ሲጀምር ስምዐኒ እግዚኦ ጸሎቴ ብሎ ነው ራሱ የሚጀምረው። ስምዐኒ እግዚኦ ጸሎቴ። አሁን እዚህ ጋር ስምዐኒ እግዚኦ ጸሎቴ ማለት አቤቱ ጸሎቴን ስማኝ። መጀመሪያ ቅድም እንዳልኳችሁ ማን የጸለየው ባህታዊ፣ ስለምን ጸለየው የሚለው ደግሞ በኢንተ ትሩፋን ተብሎ የሚጠራ ነገር አለ። ለእናንተም እንዲገባችሁ ቅድም ከምንለዩት ጋር የደረሰባቸው ነው። ትሩፋን አንድ በስልምናሶር ንጉሥ በአሶር 10 ነገር ተማርከው የቀሩት 2 ነገር በጭንቀት በመከራ ውስጥ በዘመን ናፍቆት በተለያየ መከራ ውስጥ የወደቁት ናቸው፣ የቀሩት ናቸው። ኋላ ግን እነሱም አልተረፉም፣ ልጆቻቸው አልተረፉም። እርግጥ ዘመኑ በመሃል ብዙ ዘመን አለው፣ ከ200 ዓመት በላይ ያለው የባቢሎን ንጉሥ ናቡከደነጾር ደግሞ መጥቶ 12ቱንም ነገድ ጠርጓቸው ይዟቸው ሄደ ባቢሎን። ባቢሎን የሄዱት 70 ዓመት ስለቆዩ ትልልቆች ሰዎች በጠቅላላ ሞቱ። ሽማግሌዎቹ አለቁ፣ አሮጊቶቹ አለቁ። እዛው የተወለዱት ወጣቶች ናቸው አብዛኛዎቹ ከዛ የወጡት። እነሱም ትሩፋን ተብለው ይጠራሉ። ስለዚህ በመሪዎች የተረገጡ፣ በእነ ስልምናሶር የተረገጡ፣ በእነ ናቡከደነጾር የተረገጡ፣ በአሶር የተረገጡ፣ በባቢሎን የተረገጡ፣ ዛሬም እኛ በዚህ ሕይወት ውስጥ ነን። የተለያየ መከራ፣ የተለያየ ፈተና፣ የተለያየ ስቃይ፣ የተለያየ ችግር፣ አቤት ብዙ ነገር ነው ያለው ወገኖቼ። ስለዚህ ይህ ጸሎት ያስፈልጋችኋል፣ ያስፈልጋችኋል። ስለዚህ ጸሎተ ባህታዊ ዘጸለየ ባህታዊ ብሎ የሚነግረን ጸሎት
ይሄ ጸሎት የተባለ የተነገረው በእንተ ትሩፋን ማለት ስለተጨነቁ ሰዎች ማለት ነው። የተቸገሩ ሰዎች ስለነሱ ይላል። አንድ ባህታዊ ጸልየው፣ ሁለት የብቸኛ ሰዎች ጸሎት፣ ሶስት የትሩፋን ስለ ትሩፋን ነው መከራና ስቃያቸውን የሚናገረው ነው። ይሄ ለሁሉም የሚሆን ነው እና ምን ብሎ የሚጀምረው እንዳልኳችሁ ሰማዓኒ እግዚኦ ጸሎትየ ወይብጻ ቅድሜከ ገአርየ ወኢትምጥ ገጸከ እምኔየ እያለ ነው ጸሎቱ የሚቀጥለው። አቤቱ 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 ጸሎቴን ስማኝ፣ ፊትህን ወደ እኔ መልስ እያለ ነው የሚጸልየው። የትኛው ጸሎት ነው? ጸሎት ከመዝሙረ ዳዊት ውስጥ የትኛው ነው? መጨረሻ ላይ ነግራችኋለሁ ያልኳችሁ ጸሎቱን ማወቅ አለባችሁ። አንደኛ ማን የጸለየው፣ ሁለት ለማን የጸለየው፣ ሶስት እነማን ናቸው የሚጸልዩት? አሁን ደግሞ የምናየው የትኛው ጸሎት ነው ካላችሁም፣ ይህ ጸሎት እስካሁን የደረሳችሁበት ሰዎች አላችሁ ከዚህ በፊት። ምክንያቱም ስለ ጭንቀት ሳስተምር ጠቆም አድርጌያችኋለሁ። መዝሙር 101 ነው። መዝሙር 101 ነው። በቅንፍ 102 ነው። በእኛ መጽሐፍ 101 ነው። በውጮቹ መጽሐፍና በአንዳንዶቹ ላይ መዝሙር 102። ለምንድን ነው የምላችሁ? አንዳንዶቻችሁ የምትጸልዩት በተለያየ ቋንቋ ሊሆን ይችላል። ይህን ጸሎት በአማርኛ የሚጸልይ ሰው አለ፣ በትግርኛ የሚጸልይ አለ፣ በኦሮምኛ የሚጸልይ አለ፣ በሌላም ልትጸልዩት ትችላላችሁ። በፈለጋችሁት ቋንቋ እግዚአብሔር ይሰማል። ለሰው ልጆች የሰጠው ጥበብ ነው። እኛንን መለያያ መነካከሻ ያደረግነው እንጂ እግዚአብሔር ለሰዎች የሰጠው ጥበብ ነው። ስለዚህ በፈለጋችሁት በእንግሊዘኛ ሊሆን ይችላል። እንግሊዘኛው ላይ ሳም 102 ነው። አጭር ጸሎት ነው። በመከራና በስቃይ ውስጥ ያላችሁ ሰዎች ይህን ጸሎት በየቀኑ ብትጸልዩት ጸሎታችሁ ላይ ተጨማሪ አድርጋችሁ። ከዚህ በፊት የነገርኳችሁ ነበር። እንደውም ደስ ያለኝ ምንድን ነው ሌሎች መምህራን ስለ መዝሙረ ዳዊት በጣም እያስተማሩ ስለመጡ ደስ አለኝ። ብዙ እንደዚህ አይነት ነገሮችን እንድታውቁ ስለምፈልግ ነው እና ተጨማሪ ነገሮችን እነግራችኋለሁ። ስለዚህ ይሄ ጸሎት በሁሉም ቋንቋ ልትጸልዩ ትችላላችሁ። መዝሙር 101 ነው። የምመኘው ግን እኔ በግዕዝ ብትጸልዩት ነው። ለመሰላችሁ ግዕዙ ደግሞ በቃ ፍጹም አዳም ከእግዚአብሔር ያወራበት ቋንቋ በሉት፣ ወደ እግዚአብሔር የሚደርስ ንጹህ ቋንቋ በሉት። ስለዚህ በሱ ጸሎት እንድታደርጉ ፈልጋለሁ። በግዕዙ እንደሱ አድርጉ። ድንገት አስተያየት የምትሰጡ ሰዎች እዚህ ላይ በርካታ ከሆናችሁ የምትፈልጉት ከሆነ በግዕዙ እንዴት እንደሚነበብ ሙሉን ቀርጽና ከነንትኑ እያሳየሁኝ ላው ላይ ያሳየው ሙሉን መዝሙር 101 ብቻ እንዴት እንደምትጸልዩ ላስቀምጥላችሁ እችላለሁ። እንደውም ደግሞ ከፈለጋችሁ ከዛ በላይ ደግሞ ጠይቃችኋለሁ። እሱን ሳስቀምጥላችሁ ጠይቃችኋለሁ። የምትፈልጉ ከሆነ ደግሞ ሙሉ መዝሙሩ ደግሞ ምንድነው ትርጓሜው የሚለውን ላስቀምጥላችሁ እችላለሁ። ምንድነው ትርጓሜው፣ ውስጡ ምንድነው የምለው፣ ይሄን ባልኩ ጊዜ ምንድነው ከእግዚአብሔር የማገኘው፣ እኔስ ምን እያልኩት ነው የሚለው ነገር። ጸሎት ከእግዚአብሔር ጋር መነጋገር ነው። ሌላ ትርጉም የለው። ከእግዚአብሔር ጋር መነጋገር ነው፣ ማውራት ነው። ብታመሰግኑትም ወሬ ነው፣ ብትለምኑትም ወሬ ነው። ከእግዚአብሔር ጋር ማውራት ማለት ነው። ትርጉሙ እንደሱ ነው በእኛ የተቀመጠው። ከእግዚአብሔር ጋር መነጋገር ማለት ነው ጸሎት። ስለዚህ ዛሬ የትኛው ጸሎት እንደሆነ ለምን እንደተጸለየ ነግሬያችኋለሁ። ጽፋችሁ ቃለ ሕይወት ያሰማልን ስትሉ ሁሌ የምትሉኝ ሰዎች ቃለ ሕይወት ያሰማልን፣ እናንተንም ያሰማልኝ እግዚአብሔር። ሁሌ እምላችኋለሁ። በነገራችን ላይ ስለምትጽፉ ቃለ ሕይወት ያሰማልን ስለምትሉ እኔም እንደዛ ሁሌም ነው የምመረቃችሁ። እግዚአብሔር አሁንም ጨምሮ በበረከቱ ይጎብኛችሁ፣ ክፉም አይንካችሁ። ስለዚህ አነባበቡን በግዕዝ መጸለይ እፈልጋለሁ ነው የምትሉት። በግዕዝ መጸለይ እፈልጋለሁ ብላችሁ የምትጽፉ ሰዎች አላችሁ። ያንን ላደርግ እችላለሁ። ከናነባበቡ አስቀምጥላችኋለሁ። መዝሙር 101 የጨነቀው ሰው የሚጸልየው ጸሎት ነው። ስምዐኒ ገአርየ ጸሎትየ፣ ስምዐኒ ልመናዬን ስማኝ፣ ጸሎቴን ስማኝ፣ አድምጠኝ፣ ተመልከተኝ። እነዚህ ናቸው። ወኢትምጥ ገጸከ እምኔየ፣ ፊትህን ከኔ አትመልስብኝ። እንደሱ እያላችሁ ጸልዩ። ዛሬ ጀምሩት። በተለይ አሁን ባልኩት ችግር ውስጥ ነን ለምትሉ ሰዎች ዛሬ ጀምሩና ጸልዩት። ዳዊትን የሰማ እናንተንም ይስማ፣ ትሩፍን የሰማ እናንተንም ይስማ፣ ባህታዊውን የሰማ እናንተንም ይስማ። ለእናንተ ለሁላችሁም የምትለምኑትን ሁሉ ከደመና በታች ያስቀርባችሁ። መሳሪያውን አውቃችሁታል።
አያችሁ ዝም ብሎ ምን ልጸልይ ምን ልበል በዚህ ሰዓት ለምትሉ ሰዎች መሳሪያውን አግኝታችሁታል። አያችሁ በዚህ አይደለ ክርስቶስ ሰይጣንን ያፈረሰው፣ በዚህ አይደለ አገዛዙን የደመሰሰው፣ በዚህ አይደለ የዳደዳቢያችንን ያፈረሰው፣ በዚህ አይደለ ወደ ገነት የመለሰን፣ በዚህ አይደለ ሕይወትን የሰጠን። ስለዚህ ይህን አንገታችን ላይ እናደርገዋለን፣ ይህን በእጃችን ይዘዋለን። ልክ እሱንም ጸሎቱን ያዙት። ዳዊት ድል ያደረገበት ጥሩፍ ድል ያደረገበት ባህታዊ ድል ያደረገበት አይደለ? በእሱ ድል አድርጉ። አብ ይስማችሁ፣ ወልድ ይስማችሁ፣ መንፈስ ቅዱስ ይስማችሁ። አብ ሆይ ማረን፣ ወልድ ሆይ ራራ፣ መንፈስ ቅዱስ ሆይ ይቅር በለን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በእናንተ ላይ ይደር። ያዛኝቱ የምኔተ ክብር የተውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ አማላጅነቷ አይለያችሁ። የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት ረድኤታቸው ከእናንተ ጋር ይሁን። ጸሎቱን ጸልያችሁ ይስማችሁ። የሰማችሁ ደግሞ ትነግሩናላችሁ ወደፊት በእርግጠኝነት ይህን ጸሎት ጸልዬ እንዲሆኛለሁ የምትሉ ሰዎች ትኖራላችሁ። ይርዳችሁ። በጸሎታችሁ ላይ ጨምሩት። ሁሌም ጸሎት አለ፣ ሁሌም ዳዊት አለ። ይህን ደግሞ በተለየ መልኩ ጸሎታችሁን ሁሉ አድርጋችሁ እሱን ደግሞ ተረጋግታችሁ እንድትጸልዩ ትፈልጋለሁ። ፈቃዳችሁ ሆኖ መማር የምትፈልጉ ካላችሁ በግዕዙ መጸለይ የምትፈልጉ ያን ተውላችሁና አውርዳችሁ እናንተ ደግሞ ያንን ሁልጊዜ እየለመዳችሁ ከዛ በራሳችሁ መጸለይ ትችላላችሁ። ጠቅሟችኋል። ታዲያ ከጠቀማችሁ ሌላም ሰው ይድረሰው። ላይክና ሼር አድርጉ። ትምህርቱ ይዳረስ። እንደሱ ነው አሰራሩ። ምክንያቱም ሰዎች እንዲደርሳቸው ከፈለጋችሁ እናንተ ማድረስ አለባችሁ። አዲስ የሆናችሁ ሰዎች ገና ብዙ ነው የምንማረውና የእግዚአብሔር ጉባኤ ቤተሰብ ሁኑ። እግዚአብሔር የምንማረውን በልቡናችን ያሳድር፣ በአእምሯችን የሚቀርጽልን፣ ልመናችሁን ሰምቶ ይፈጽምላችሁ። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ኃያል አምላክ ክብር ምስጋና ይግባው። ከማታ እስከ ጠዋት የጠበቃችሁ ጨለማውን ገፎ ብርሃኑን ያሳያችሁ፣ የማለዳ ብርሃኑን ፈንጥቆ ያሳያችሁ እግዚአብሔር ሕይወታችሁን ብሩህ ያድርገው። ቀኑን ሁሉ የተባረከ ይሆንላችሁ። ከጠዋት እስከ ማታ የሚጠበቃችሁ በሕይወት ዘመናችሁ ሁሉ የእግዚአብሔር ረድኤቱ ከእናንተ፣ በጎነቱ ከእናንተ፣ ቸርነቱ ከእናንተ፣ ቀኙን ጋሻ ክንዱን ከለላ ሆኖ ይጠብቃችሁ። አሜን። ሁሉ እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሆኑልኝ። አሜን።